ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። የተለያዩ ርዕሰ ጉዳዮችን በተለይ ከዝውውር ጉዳይ ጋር አያይዘን ዛሬ የአውሮፓ ሚዲያዎች ከዝውውር ጉዳይ ጋር በተያያዘ ምን እያነሱ ይገኛሉ፣ እንዲሁ ስፖርታዊ መረጃዎችንስ በምን መልኩ አደረሱ የሚሉትን ጉዳዮች እየዳሰስን ትልቆቹ ሚዲያዎች ያወጧቸውን ስፖርታዊ መረጃዎችን ወደ እናንተ ልናደርስ ነው። በምሳ ሰዓቱ የዛሬው ፕሮግራማችን ዳግም የተገናኘ ነው። ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እያደረጋችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬውን ፕሮግራም ወደ እናንተም አደርሳለሁ። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ኒውካስል ዩናይትድ 410 ሚሊዮን ፓውንድ በሳምንት የሚያገኘውን ተጫዋች ለማስፈረም እየተንቀሳቀሰ ነው። ኒውካስል ዩናይትዶች የተፈለገውን ያክል ውጤታማ ያልሆነ የክረምት ተጫዋቾች የዝውውር መስኮት ካሳለፉ በኋላ ለቀጣዩ የዝውውር መስኮት እቅዶችን እያወጡ ነው። ምንም እንኳን ማክፓይሶቹ እንደ ኒክ ቮልትማድ፣ አንቶኒ ኤላንጋ ያሉ ተጫዋቾችን ቢያስፈርሙም አሌክዛንደር ኢሳክን ግን ለሊቨርፑል በማጣታቸው አሁንም ማጠናከር ይጠበቅባቸዋል። አሁን ላይ እንግዲህ በሴንት ጄምስስ ፓርክ ውስጥም ትኩረት እያገኘ ያለ አንድ ተጫዋች አለ። እሱም ሩበን ኔቬስ እንደሆነ እየተገለጸ ይገኛል። በአል ሂላል ውስጥም ነው እየተጫወተ የሚገኘው። ቲቢአር ፉትቦል እንደዘገበው ከሆነ ኒውካስል ዩናይትድ ተጫዋቹን ወደ ፕሪሚየር ሊግ ለመመለስም በቁም ነገር እያሰበበት ሲሆን ልምዱና መረጋጋቱ ደግሞ ለቀሪው የውድድር ዘመን እንግዲህ የመሃል ሜዳቸውን ለማጠናከርም ተስፋ ያደርጉበታል ተብሎ ይታሰባል። ለኒውካስል ዩናይትድ ለሩበን ኔቬስ ያለው ፍላጎት ግልጽ ነው። ኔቬስ በመሃል ሜዳው ላይ የተረጋገጠ ጥሩ እንቅስቃሴን የሚያሳይ ተጫዋች ነው። የጨዋታውን ፍጥነት መቆጣጠር፣ ኳሶችን ደግሞ ወደ ተጋጣሚዎች ግብ ክልልም በደንብ አድርገው የመላክና ጎሎችን የማስቆጠር ችሎታውም የሚታወቅበት ነው። ከዚህ በላይ ሩበን ኔቬስ ወደ እንግሊዝ ለመመለስ ፍላጎት እንዳለው ነው መረጃዎች የሚያሳዩት። ከአልሂላል ጋር ያለው ኮንትራት በዚህ ውድድር ዘመን መጨረሻ ላይ የሚያበቃ በመሆኑ በአንጻራዊነት አሁን ላይ ምቹ ቦታ ላይ ይገኛል ተብሎ ይታሰባል። የሳዑዲው ክለብ ተጫዋቹን በነፃ ከማጣት ይልቅም በጥሬ ተጫዋቾች የዝውውር መስኮት ገንዘብ ማግኘትን ሊመርጡ ይችላሉ ተብሎ ይታሰባል። በሳዑዲ ክለብ በአሁኑ ወቅትም በሳምንት 410,000 ፓውንድም የሚያገኘው ይህ አማካይ ከወልቭስ ጋር በፕሪሚየር ሊጉ የመጫወትም ልምድ ያለው ሲሆን ወደ እንግሊዝ መመለስም ይፈልጋል ተብሎ ነው የሚታመነው። ኒውካስል ዩናይትድ ምናልባትም ውድድር ይገጥመዋል ተብሎ ይታሰባል። እንደ ቶተንሃም፣ ማንቸስተር ዩናይትድ እና ሌሎችም ያሉ ክለቦች በዝውውር ወሬዎች ውስጥም ስማቸው እየተነሳ ነው። በተጨማሪም ሩበን ኔቬስ በውድድር ዘመኑ አጋማሽም ወደ ቡድኑ ማዋሃድም ፈተና ሊሆን ይችላል። ከአዳዲስ የቡድን አጋሮቹ አዲስ ስልታዊ አሰራርና ፈጣን ለውጥን ከሚጠብቁ ደጋፊዎችም የሚመጣውን ጫና መላመድም ያስፈልገዋል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ ስለ ሊቨርፑልና አርሰናል የዝውውር መረጃዎች አጋርቷል። ፋብሪዚዮ ሮማኖ ከሊቨርፑልና አርሰናል ጋር በተያያዘ ስለ ሪያል ማድሪዱ ኮከብ ቪኒሲዮስ ጁኒየር የወደፊት እጣ ፈንታ እየተናፈሰ ስላለው ግምት አስተያየቱን ሰጥቷል። ብራዚላዊ አጥቂ ለሎስ ብላንኮቹ ኮከብ ተጫዋች ሆኖ ማብራቱን የቀጠለ ሲሆን ክለቡ በቅርብ ጊዜ ውስጥም እሱን ለመልቀቅ ምንም አይነት ፍላጎትም እንደማይኖረው ነው እየተገለጸ የሚገኘው። ሆኖም ግን በአዲሱ አሰልጣኝ ሻቪ አሎንዞ መሪነት በቪኒሲዮስ ጁኒየር ሁኔታ ላይ አንዳንድ እርግጠኛ ያልሆኑ ነገሮች ያሉ ይመስላሉ። ይህም ደግሞ ሊቨርፑልና አርሰናል የ25 ዓመቱን ተጫዋች ሊያስፈርሙ ስለሚችሉበት ሁኔታ መረጃዎችን እንዳገኙ ነው ቲቢአር ፉትቦል የዘገበው። ይሁን እንጂ ፋብሪዚዮ ሮማኖ ለዚህ ግምት ምላሽ ሲሰጥ ቪኒሲዮስ በሪያል ማድሪድ ደስተኛ መሆኑንና ለመቆየትም አዲስ ኮንትራት ለመፈረምም ፍላጎት እንዳለው ምልክት መስጠቱ ነው አጥብቆ የተነገረው። እንደሚጠበቀው ከሆነ እንደ ሊቨርፑል እና አርሰናል ካሉ ክለቦች ቪኒሲዮስን ማስፈረምም አስቸጋሪ የሚመስል ነገር ነው። ይህ ዓለም አቀፍ ደረጃውን የጠበቀ ተሰጥኦ ያለው ተጫዋች ሲሆን በሙያው ውስጥም ለባሎን ዶር ሽልማት እንደገና እንደሚታጭ ምንም ጥርጥር የለውም። ሪያል ማድሪድ ደግሞ እንደዚህ አይነት ተጫዋቾችን የሚለቅበት ልማድ የለውም።
የስፔኑ ግዙፍ ክለብ በቡድን ውስጥ ሌሎች ብዙ የላቁ አጥቂ ተጫዋቾች ያሉት ቢሆንም ቪኒሲዮስ ግን አስፈላጊ ሚና የሚኖረው ቦታ እንዳለ በእርግጠኝነት መናገር ይቻላል። ቢሆንም ግን ቪኒሲዮስ በእንግሊዝ ሲጫወት ማየት በእርግጠኝነት ለአስደሳች ነው የሚሆነው ለበርካቶች። እናም ሊቨርፑልና አርሰናል ብዙ ሊያበረክት እንደሚችልም ግልጽ አድርገው ኢላማ አድርገውታል። ጄሚ ካራገር ሞሐመድ ሳላህ የባሎን ዶር ሽልማትን ለምን እንዳላሸነፈ ሀሳቡን ሰጥቷል። ባለፈው የውድድር ዘመን ሊቨርፑል ወደ ፕሪሚየር ሊግ ዋንጫ የመራው የሊቨርፑል ኮከብ ሞሐመድ ሳላህ በዚህ ሳምንት በባሎን ዶር ሽልማት ላይ 4ኛ ደረጃን ይዞ አጠናቋል። የሊቨርፑል ደጋፊዎች ለሽልማቱ ውጤት የተበሳጩ ሲሆን በዚህ ዓመት ሳላህ በእግር ኳስ ትልቁን የግል ሽልማት ማሸነፍ ይገባዋል ብለው ተስማምተዋል። ሳላህ ባለፈው የውድድር ዘመን 34 ጎሎችንና 23 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። ወደ ሊቨርፑል ከመጣ ወዲህ ምርጥ የግል ውድድር ዘመንን ነበር ያሳለፈው። ሆኖም ግን ባሎን ዶርን ለማሸነፍ ግን በቂ አልነበረም። የእግር ኳስ ተንታኙ ጄሚ ካራገር ኦስማን ዴምቤሌ ሽልማቱን እንዲያሸንፍና ሳላህ ደግሞ እንዳያሸንፍ የተጫወተው ሚና የቻምፒየንስ ሊግ ዋንጫን አለማሸነፉ ብቻ ነው ሲል ይናገራል። የቀድሞው የሊቨርፑል ተከላካይ ሲናገርም ኦቨርላፕ ላይ ሲናገር ወደ ሳላህ ጉዳይ ስመለስ ስለ አፍሪካ ዋንጫ ከዚህ ቀደም የተናገርኩት ነገር በወቅቱ ትልቅ ውዝግብ አስነስቶ ነበር። ነገር ግን እኛ ብንወደውም ባንወደውም ትልቅ ዋንጫዎች ትልቅ ሚናን ይጫወታሉ ብዬ ይሰማኛል። ስለዚህም ብዙውን ጊዜ በዓለም ዋንጫ ወይም በአውሮፓ ዋንጫ በውድድሩ ምርጥ ተጫዋች የሆነ ሰው ብዙ ጊዜ ሽልማቱን ያገኛል። የቻምፒየንስ ሊግ ትልቅ ሚናን ይጫወታል ብዬ አስባለሁ። ሊቨርፑል በዚያ ጨዋታ ፓሪስ ሰን ዠርሜንን ቢያሸንፍ፣ ሊቨርፑል ወደ ግማሽ ፍጻሜው ደርሶ ምናልባት ቢያሸንፍ ማን ያውቃል፣ ምናልባት እሱ ባሎን ዶርን ያሸንፍ ነበር። የአውሮፓ ቻምፒየንስ ሊግን አለማሸነፉ ትልቁ ጉዳት ሆኖበታል ሲልም ጭምር ነው የተናገረው ጄሚ ካራገር ስለ ሞሐመድ ሳላህ ባሎን ዶር አለማሸነፉን በተመለከተ ሀሳቡን ሲሰጥ ነው እንግዲህ ይህንን ሀሳብ እየተናገረ የሚገኘውና ኦስማን ዴምቤሌ የባሎን ዶርን ሽልማት አሸንፎ ሞሐመድ ሳላህ ባሎን ዶርን እንዳያሸንፍ የሆነበት ምክንያትም ብቸኛው መለያ የአውሮፓ ቻምፒየንስ ሊግን አለማሳካቱ እንጂ ሳላህ ጥሩ የውድድር ዘመንን አሳልፏል ሲልም ጭምር ነው የተናገረው ጄሚ ካራገር። ቶትንሃም የሊድሱን ተከላካይ ለማስፈረም እየተንቀሳቀሰ ነው ተባለ። በቅርብ ጊዜ የሚወጡት መረጃዎች እንደሚጠቁሙት ከሆነ ቶትንሃም በሊድስ የተከላካይ መስመር ውስጥ ቋሚ ተጫዋች የሆነውን ፓስካልን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በእንግዲህ መረጃዎች መሰረት ከሆነ ደግሞ በኮንትራቱ ጊዜ አፈጻጸምና በፕሪሚየር ሊግ ለግራግር ተከላካዮች ባለው ፍላጎት ምክንያት ይህንን ተጫዋች እንግዲህ መታየት ያለበት ተጫዋች እየሆነ እንደመጣም ይነገራል። ሊድስ ዩናይትድም አስቸጋሪ ውሳኔዎችን ሊገጥሙት እንደሚችሉ እየተገለጸ ነው። በተለይ ይህ ተጫዋች ከአካዳሚ ተስፈኛ ወደ ዋናው ቡድን ምሰሶነት ያደገው እድገትም ሳይስተዋል አልቀረም። በለጋ እድሜው ተፈርሞ ደግሞ በክለቡ መዋቅር ውስጥም ያደገው ይህ ተጫዋች በተከላካይነት ብቃቱም አስደንቋል። የእግራ እግር ተጫዋች መሆኑ በፕሪሚየር ሊጉ በተለይም ብርቅና በጣም ጠቃሚ ባህሪያቶች ያሉት ተጫዋችም እንዲሆን አድርጎታል። ይህም ቶተንሃም ሆትስፐርስ እሱን ከግምት ውስጥ ያስገባበትን ምክንያትን ያብራራል። ምንጮች እንደሚያመለክቱት ከሆነ ቶተንሃም ሆትስፐርስ ከዚህ ቀደም ይህንን ተጫዋች ለማስፈረም ገምግመውታል። እናም አሁን ላይ በሊድስ ኮንትራቱን ለማጠናቀቅ 2 ዓመታት ሲቀሩትም ሊድስ አዲስ ውል መስጠት ይገባኛል ወይስ ደግሞ አይገባም በሚለው ጉዳይ ላይ ጫና ውስጥም ይገኛል። ጋዜጠኛ ግሬም ቤሊ እንደተናገረው ከሆነ በተለይ ሊድስ ዩናይትድ ኒውስ ላይ እንደተገኘው መረጃ እንደሚያሳየው ከሆነ ተከላካዩ የወደፊት እጣ ፈንታው ላይ ውይይቶች እንዳሉ ይነገራል። እንዲህም ብሏል። እኔ ለመልቀቅ ፍላጎት እንዳለው የሚሰማኝ ነገር አልነበረም። ነገር ግን ዳንኤል ፈርከ እሱን እንዲፈልግ ያደርገዋል ወይም አዲስ ኮንትራት ለመስጠትም ብዙም የራቅ አይመስለኝም ሲል ይናገራል። እሱ እጅግ በጣም ጥሩ ተጫዋች እንደሆነ አሰልጣኙ ዳንኤል ፈርከም ቀደም ብሎ ያውቃል። ፍላጎቱም ይኖረዋል ብዬ አስባለሁ። ሊድሶች መጠንቀቅ ይኖርባቸዋል ሲል ነው ግሬም ቤሊ የሚናገረው። ብራይተንን በመሳሰሉት ክለቦችም ቀደም ሲል እሱን ሲመለከቱት እንደነበር ይታወቃል። በተለይ ደግሞ ዣን ፖል ቫን ሄክን ቢያጡ ይህንን ተጫዋች ለማስፈረምም ይሞክራሉ። ቶተንሃም እሱን እንደተመለከተውም እናውቃለን ሲል ነው ግሬም ቤሊ መረጃውን ያወጣው። የግራ እግር ተጫዋች ነው። በጣም ጎበዝ ተጫዋች እንደሆነ ይነገራል። የመሀል ተከላካይ ቦታ ላይ መጫወት ይችላል። ብሬንትፈርዶች በተለይ ናታን ኮሊንስን ከለቀቁ በኋላ ይህንን ተጫዋች ለማምጣትም ፍላጎቱ አላቸው። ሊድስ ዩናይትድ ኮንትራቱን ለማራዘም ይፈልጋል። ምክንያቱም ብዙ ክለቦች እሱን ለመውሰድም ዝግጁ ከመሆናቸው ጋር በተያዘም በተጨማሪም ሊድስ ዩናይትድ በዚህ ክረምት ከፍተኛ ኢንቨስትመንትን አድርጓል። ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብም ያወጡ ቢሆንም ደጋፊዎች ግን በግራ መስመሩ ላይ ብዙም ፍሬያማ እንዳልሆነ ይሰማቸዋል። በተከላካይ በኩል ደግሞ እንደተናገሩት ከሆነ ይህ ተጫዋች ቢለቅ የኋላ መስመራቸውን የማዳከም አደጋም ይገጥማቸዋል።
ኮንትራቱን ለማደስ ስምምነት ላይ መድረስ ካልቻሉ በትንሽ ገንዘብ ሊያጡት ይችላሉ። እንግዲህ ለዚህ ተጫዋች ወደ ቶትናም ሆትስፐርስ መሄድም ትልቅ የውድድርና የእውቅና ደረጃንም ማሳደግ ይሆንለታል። በተከላካዩ ላይ እየጨመረ በመጣው ፍላጎት ምክንያትም ሊድስ ተጫዋቹን በክለቡ ማቆየት ከባድ ሊሆንበት እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። በአሁኑ ወቅት በክሪስታል ፓላስ ጥሩ አፈጻጸምን እያሳየ የሚገኘው ወጣቱ አማካይ አደም ዋርተን እንደገና የትልልቅ ቡድኖች የትኩረት ማዕከል ሆኗል። የቀድሞው የፕሪሚየር ሊግ የክንፍ መስመር ተጫዋችና አሁን ደግሞ ተንታኝ የሆነው ዴቪድ ቤንትሌ እንደተናገረው ከሆነ ቶትናም ሆትስፐርስ ለአደም ዋርተን ዝውውር እንዲያደርግ አሳስቦታል። ቤንትሌ አደም ዋርተን ከተከላካይ ፊት ለፊት ተቀምጦ የጨዋታን ፍጥነት መወሰን የሚችል ተጫዋች አድርጎም ይመለከተዋል። ክሪስታል ፓላስ እንደ ኤብሪቼ ኢዜና ሚኬል ኦሊሴ ያሉ ኮከቦችን በቅርብ የዝውውር መስኮቶች ማጣቱ የታወቀ ሲሆን የአደም ዋርተን ስምም በፍጥነት እየጨመረ ነው። ቤንትሌ ስፐርስ አሁንም እርምጃ መውሰድ አለበት ብሎ እንደሚያምን ነው የተገለጸው። ቤንትሌ በኦንሳይድ ላይ እንደተናገረው ከሆነ በዚህ አስቴቱ ላይ ሲሰጥም ዋርተን ጥቃቶችን መደገፍ ብቻ ሳይሆን ጨዋታዎችን ከኋላ ሆኖ የማገዝ ችሎታ ባለው መረጋጋት ባለው የግራ እግሩ ላይም የሚጫወት አማካይ አድርጎ ነው የሚመለከተው። ስፐርስ ቀድሞውኑ ጠንካራ መከላከል እንዳለው ያምናል፣ ነገር ግን በመሃል ሜዳ ላይ ተጨማሪ ማጠናከሪያዎችን እንደሚያስፈልገው ነው የሚናገረው። ቤንትሌ ወደፊት በመሄድም አደም ዋርተን ከሪያል ማድሪድ ጭምር ዋና ዋና ክለቦች ፍላጎትን እየሳበ መሆኑንም ገልጾ ቶተንሃምም ውስጥ ዘልቆ ዝውውሩን ቢያጠናቅቅም ለነሱ ጥሩ እንደሆነ ጭምር ነው እየተናገረም የሚገኘው። የክሪስታል ፓላስ የቅርብ ጊዜ የዝውውር ገበያ ታሪክ እንደሚያሳየው ሁልጊዜም ከፍተኛ ተሰጥኦ ያላቸው ተጫዋቾችን ማቆየት እንደማይችሉ እየተመለከትን ነው። ኤብሪቼ ኢዜን፣ ሚኬል ኦሊሴን ከሸጡ በኋላ አደም ዋርተንን ማጣት ደግሞ ሌላ ከባድ ጉዳት ሊሆንባቸው እንደሚችል እየተነገረ ነው የሚገኘው። ከቶትናም አንጻር ወጣትና ቴክኒክን የተካነ አማካይም ወደ መሃል ሜዳቸው ላይ ማከል ፈጣን ጥቅምም ሆነ ደግሞ የረጅም ጊዜ እቅድም ሊሰጣቸው እንደሚችል ደግሞ የሚታመን ጉዳይ ነው። የአሁኑ የመሃል ሜዳ ደረጃቸው ጠንካራ ቢሆንም የተከላካይ በተለይም ደግሞ በአውሮፓና በሀገር ውስጥ ውድድሮችም የውድድር ዘመኖች ላይ ጥልቀትና ልዩነትን ሁልጊዜም ጠቃሚ ይሆናል ተብሎ ይታሰባል። ይሁን እንጂ ቶተንሃም ሆትስፐርስ ውድድሩን ለማሸነፍና ለተጫዋቾችም ሆነ ለክሪስታል ፓላስም ተቀባይነት ያለው ውልም ለማቅረብ ቆራጥ እርምጃን መውሰድ ይኖርበታል ተብሎ እንደሚጠበቅ ነው መረጃዎች እየወጡም የሚገኙት። ሊድስ ዩናይትድ ለጥር ተጫዋቾች የዝውውር መስኮት እቅዳቸውን ሲያዘጋጁ ወሳኝ በሆነ መለያ መንገድ ላይ ይገኛሉ። ረጅም ጊዜ ካገለገሉና ከሚታወቁ ተጫዋቾች አንዱ የሆነውን ኤለን መስሊየርን ክለቡን ሊለቅ ይችላል ተብሎ ተገልጿል። በግብ ጠባቂነት በቋሚነት ይቆጠር የነበረው ተጫዋች ቦታው ቀስ በቀስ በእርግጠኝነት እየተነሳ ነው። የቅርብ ጊዜ ዘገባዎች እንደሚጠቁሙት ሊድስ ፈረንሳዊውን ግብ ጠባቂ ለመልቀቅ እየተዘጋጀ ነው። አዳዲስ ተጫዋቾች በመምጣታቸው የእሱ ሚና በመቀየሩ ክለቡ አሁን ላይ ግብ ጠባቂውን በመሸጥ ገንዘብ ለማግኘት የትክክለኛው ጊዜ እንደሆነ ይሰማቸዋል። እንደ ቲም ቶክ ዘገባ ከሆነ ሊድስ ዩናይትድ ኤላን መስሊየርን በጥር ወር ለመሸጥ ዝግጁ ሲሆኑ በርካታ ክለቦችም ፍላጎት እያሳዩ ነው። ለበርካታ የውድድር ዘመናት ዝናውን የገነባው መስሊየር በኤላን ሮድ የነበረው ቦታ በእጅጉ ተቀይሯል። ሉካስ ፔሪ ከሊዮን መፈረሙ ደረጃውን ዝቅ ያደረገ ሲሆን አሁን ደግሞ ወሬዎች ከፔሪና ከካርል ዳርሎ ጋርም ቀጥሎ ሶስተኛ ምርጫ እንደሆነ የሚያሳዩ ናቸው። ከሁሉም በላይ የኤላን መስሊየር የኮንትራት የሚያበቃው በ2026 ክረምት በመሆኑ ሊድስ ምንም አይነት ዋጋ መልሶ ለማግኘት ከፈለገ እርምጃ መውሰድ ወዲያው ይኖርበታል ተብሏል። ከምንጮች እንደተገኘው ተመራጭ መንገዱ በነፃ ከመልቀቅ ይልቅ መጠነኛ ክፍያን ተቀብሎ ይህንን ተጫዋች መሸጥ ነው። በፈረንሳይ፣ በስፔን፣ በጣሊያን የሚገኙ በርካታ ክለቦችም ኢንተር ሚላን፣ ሎሪዮ እና ቫሌንሲያን ጨምሮ ሁኔታውን በቅርበት እየተከታተሉ እንደሆነ ተዘግቧል። በተለይ ኢንተር ሚላን መስሊየርን ለአሁኑ አማራጮቹ እንግዲህ ወጪ ቆጣቢ ምትክም አድርገው በመመልከት ጠንካራ ተፎካካሪ እንደሆነ ይጠቆማል። መስሊየር ለረጅም ጊዜ ከሊድስ ዩናይትድ ዋጋ ከሚሰጣቸው ንብረቶች አንዱ ተደርጎ ይቆጠር ነበር። በከፍተኛ ብቃቱ ላይ ያለ ለክለቡ ብቻ ሳይሆን ለዓለም አቀፍ ደረጃም እምቅ ችሎታ ያለው ተጫዋች እንደነበር ተደርጎ ነው የሚታየው። ነገር ግን ከጊዜ በኋላ በደረሰበት ጉዳት አሁን ላይ የተፈጠሩ ባሉት ነገሮችም ወሳኝ በሆኑ ስህተቶቹ ምክንያትም ቦታውን ይበልጥ ተቀያያሪ ወይም ደግሞ ተለዋዋጭ አድርጎታል። ሜስሌር ወደ ተቀያሪነት ዝቅ ማለቱም
ከኮንትራቱ ጊዜ አፈጻጸም ጋር ተዳምሮ የጥር የዝውውር መስኮት ሽግግሩን ለማስተዳደርም አመቺ ጊዜ ያደርገዋል። በኤላን ሮድ የኤላን መስሊየር ዘመን ማብቂያ ሊሆን ይችላል። በአንድ ወቅት የደጋፊዎች ተወዳጅና የሊድስም ምሰሶ የነበረ ቢሆንም አሁን ግን የቦታ ማጣትና በክለብ ውስጥም የወደፊት እድሎችን የመገደብ እውነታ ገጥሞታልና ያንን መጋፈጥ ይኖርበታል ተብሎ ነው የሚታሰበው። አርሰናል የዩቬንቱሱን አማካይ ኬናን የልዲዝን ለማስፈረም ፍላጎት ያሳየም የቅርብ ጊዜ ክለብ እንደሆነ እየተገለጸ ነው የሚገኘው። የተሰጡ ያለው ወጣት ቱርካዊ ተጫዋችም በቅርቡ እጅግ አስደናቂ ብቃትን እያሳየ ሲሆን በመጨረሻዎቹ 9 ጨዋታዎች ላይ በዚህ ክረምት የክለቦች የዓለም ዋንጫን ጨምሮ 5 ጎሎችንና 5 ለግብ የሆኑ ኳሶችን አመቻችቶ በማቀበል አስተዋጽኦ አድርጓል። ቸልሲም ለማጥቃት መስመሩ ከሚፈልጋቸው ተጫዋቾች መካከል ኬናን የልዲዝ አንደኛው ሲሆን ከዚህ በተገኘ ዘገባ መሰረት እንደሚያሳየው በቅርቡ ባደረገው ጨዋታ ላይ ስካውቶችን ልከው ተመልክተውት እንደነበር ነው የተገለጸው። አሁን ደግሞ ቱቶ ዩቬ ኬናን የልዲዝን ከአርሰናል ጋር እያገናኙት ሲሆን የመጠየቂያ ዋጋውም ከ80 እስከ 100 ሚሊዮን ዩሮ ሊደርስ እንደሚችል ለአርሰናል በጣም ውድ ሊሆን እንደሚችልም ጭምር ነው መረጃዎች የሚያሳዩት። ኬናን ይልዲዝ ግልጽ በሆነ መልኩም ትልቅ የወደፊት እድል ያለው ምርጥ ተሰጥኦ ያለው ተጫዋች ነው። እናም በዚህ መልኩ ማሳየቱን ከቀጠለ ዩቬንቱስ እሱን ማስቀጠል ከባድ ሊሆንበት ይችላል። የሴሪኤው ግዙፍ ክለብ በአውሮፓ እግር ኳስም ትልቅ ስም ያለው ቢሆንም በዚህ ዘመን ግን በፕሪሚየር ሊጉ ያለው ገንዘብ እጅግ ከፍተኛ በመሆኑ ክለቡ ተጫዋቹን ለሽያጭም ሊያቀርብ የሚችልበት ሁኔታ ሊፈጠር ይችላል ተብሎ ነው የሚታሰበው። የ20 ዓመቱ ተጫዋች በአርሰናሎች አስደሳች ተጨማሪ እንደሚሆን ጥርጥር የለውም። ምናልባትም ሚኬል አርቴታ ለቡድኑ ዋና ፈጣሪ ተጫዋች ከማርቲን ኦዴጋርድ ሌላ አማራጭም ሊሰጠው ይችላል። ኬናን ይልዲዝ በተጨማሪም ከክንፍ ወይም በአጥቂነትም መጫወት የሚችል በመሆኑ ለአርሰናል ብዙ አማራጭንም ይሰጣል። ነገር ግን ለቼልሲ ፍጹም ተስማሚ እንደሚሆን መገመቱ ግን ቀላል ነው። የምዕራብ ለንደኑ ግዙፍ ክለብም ከቅርብ ጊዜያት ወዲህ በዓለም ላይ ካሉ ምርጥ ወጣት ተጫዋች ስብስቦችም ብዙዎችን ያስፈረመ ሲሆን ኬናን ይልዲዝም ለስብስባቸው ሌላ አስደሳች ተጨማሪ ይሆናል ተብሎ ይታመናል። ሆኖም ግን ቼልሲ ባለፈው ክረምት ብቻ በዚህ ቦታ ላይ ብዙ ኢንቨስትመንቶችን አድርጓል። ጄሚ ባይኖ ጊቲየንስ፣ አሌሃንድሮ ጋርናቾ፣ ኤስቴቫ ዊሊያን በቋሚነት እንዲሁ ደግሞ ፋኩንዶ ቦናኖቴን ደግሞ በውሰት ማስፈረማቸው ይታወሳል። ኬናን ይልዲዝ ያንን የውድድር እንግዲህ በመመልከት በስታንፈርድ ብሪጅ በቂ የመጫወት ጊዜን ማግኘት ይችል እንደሆነ ሊጠራጠር ስለሚችል ምናልባት ወደ ቼልሲ ላያመራ የሚችልበት እድልም ይኖራል ተብሎ እየታሰበ ነው የሚገኘው። ማንቸስተር ዩናይትድ ሃሪ ኬንን በቶትናም እያለ ለማስፈረም ከሞከረ በኋላ አሁንም እሱን በመፈለግ ፍላጎት እንዳላቸው ነው የሚገለጸው። አሁን ከባየር ሚኒክ ጋር ያለው የእንግሊዝ ብሔራዊ ቡድን አጥቂ በአሁኑ ወቅትም በዓለም አቀፍ ደረጃ ምርጥ ብቃቱን እያሳየ የሚገኝ ሲሆን ወደ ፕሪምየር ሊግ ከተመለሰ የበለጠ ጎሎችን ማስቆጠር እንደሚችል መገመቱ ቀላል ነው። ይህ በእርግጠኝነት በክለቡ አጀንዳ ላይ እንዳለ ማወቅ ባይቻልም ከጀርመን ቢልድ የተገኘው ዘገባ እንደሚያሳየው ሃሪ ኬንን በዚህ ጥር ወር የመልቀቅ ፍላጎቱን ካረጋገጠ በሚቀጥለው ክረምት ባየርንን በ57 ሚሊዮን ፓውንድ ብቻ መልቀቅ ይችላል። ከዴይሊ ስታር የተገኘ ተጨማሪ መረጃ እንደሚያሳየው ማንቸስተር ዩናይትድ አሁንም ሃሪ ኬንን ይፈልገዋል። ነገር ግን ቶትንሃም የቀድሞ ኮከብ ተጫዋቹን የመመለስ ፍላጎትም እንዳለው ነው የሚያሳየው። ማንቸስተር ዩናይትዶች ባለፈው የክረምት ተጫዋቾች የዝውውር መስኮት ቤንጃሚን ሼስኮን፣ ብሪያን ኤምቤሞን እና ማቲያስ ኩኛህን ጨምሮ አጠቃላይ አዲስ የፊት መስመር ተጫዋቾችን ማስፈረማቸው የሚታወስ ነው። ሃሪ ኬን በርካሽ ዋጋ የሚገኝ ከሆነ ክለቡ በሌላ አጥቂ ተጫዋች ላይም ኢንቨስት ሊያደርግ ይችላል ተብሎ ይታመናል። ነገር ግን በተለይ ቤንጃሚን ሼስኮ በዚህ የውድድር ዘመን በሚያሳየው ብቃት ላይ የሚወሰን ይሆናል ተብሎ ነው የሚታሰበው። ዩናይትድ በአሁኑ ጊዜ በጥሩ ብቃቱ ላይ አይደለም። ስለዚህም ደግሞ ኬን ትንሽ ጥሩ እርምጃን ሊሆን ይችልላቸዋል ተብሎ ይታሰባል። ሆኖም ግን ዴይሊ ስታር የ32 ዓመቱ ተጫዋች ባየርንን ከመቀላቀሉ በፊትም ከዩናይትድ ጋርም በተያያዘ እንግዲህ ስለሱ የተነሱ ወሬዎችን ከ2 ዓመት በፊት ተጠይቆ ሳለ ማንቸስተር ዩናይትድ ታላቅ ክለብ ብሎ መጥራቱ መረጃዎች እየወጡ ይገኛሉ። እንደ መረጃዎቹ ከሆነ ግልጽ ነው በክረምቱ ወቅት በስተጀርባ በሁለት ክለቦች መካከል አንዳንድ ውይይቶች እንደነበሩ አውቃለሁ። ነገር ግን ባየር ሚኒክ በእውነት ፍላጎት ያሳየሁበትና በጣም የተደሰትኩበት ቡድን ነበር። ስለዚህም ሌሎች ብዙ ውይይቶችም አልነበሩም ሲልም ጭምር የተናገረው ኬን እነሱ እንግዲህ ከመጡ በኋላ ንግግሩ በእነሱና በቶትናም መካከል ነበር። እናም ዝውውሩ ተፈጸመ። ማንቸስተር ዩናይትድ በእርግጥም ታላቅ ክለብ ነው፣ በጣም ትልቅም ክለብ ነው። ነገር ግን እዚያ ለመምጣት ወሰንኩኝ። እናም በመምጣቴ ደግሞ በጣም ደስተኛ ነኝ ብሏል። በባየር ሚኒክ ስላሳለፈው ጊዜና እንዲሁ ደግሞ ወደ ባየር ሚኒክ የተዘዋወረበትንም ጊዜ በተመለከተ ሀሳቡን ሲሰጥ ነው ይህንን ሀሳብ የተናገረው።
የባየር ሚኒኩ አማካይ የሆነው ዣኦ ፓሊኒሃ በአሁኑ ወቅት በቶትናም ሆትስፐርስ በውሰት ላይ የሚገኝ ሲሆን የጀርመኑ ክለብ በቋሚነት እሱን ለመልቀቅም ተስፋ ያደርጋሉ። የጀርመኑ ዘገባ እንደሚያሳየው ከሆነ ጀርመናዊው ቢልድ እንደተናገረው ከሆነ መጽሔቱም በዘገበው መሰረት ባየር ሚኒክ ቶተንሃም በውድድር ዘመኑ መጨረሻ እሱን በቋሚነት የማስፈረም አማራጭን እንዲጠቀም ተስፋ እያደረገ ነው። የሰሜን ለንደኑ ክለብ ወደ 27 ሚሊዮን ፓውንድ የሚጠጋ ክፍያን መክፈል ይኖርበታል። በሳምንት 135,000 ፓውንድ ደሞዝ የሚከፈለው አማካዩም በሰሜን ለንደን ክለብ ውስጥም ጥሩ እንቅስቃሴዎችን እያደረገ ሲሆን አሁን ላይ ለነሱ ቁልፍ ተጫዋችም ሆኗል። ቶተንሃም በቋሚነት ላይ ያስፈረመው ቢችልም ትርጉም ይኖረዋል። በመሃል ሜዳም የአካላዊ ጥንካሬና የመከላከል ብቃቱም ያስፈልጋቸዋል። ከዚህ በተጨማሪ አማካዩ በግብ ማስቆጠር አስተዋጽኦም አድርጓል ተብሎ ነው የሚታሰበው። የውድድር ዘመኑ እየገፋ ሲሄድና በአጮት ስልታቸውም ደግሞ እየተላመደ ሲመጣ ይበልጥ ደግሞ ይሻሻላል ተብሎ ይጠበቃል። በውድድር ዘመኑ መጨረሻ ለቡድኑ ከፍተኛ ዋጋ ያለው ሀብትም ሊሆን እንደሚችል ምንም ጥርጥር የለውም። የተዘገበው የመጠየቂያ ዋጋም ምክንያታዊ በመሆኑ ቶተንሃም ፊርማውን በማስጠበቅም የተሻለ ይሰራል ተብሎ ይታሰባል። በመሃል ሜዳ የእሱን አይነት የክህሎት ስብስብ ያለው ሰው ያስፈልጋቸዋል። በሌላ በኩል ፖርቱጋላዊው ዓለም አቀፍ ተጫዋችም በቋሚነት ለመቀጠል ተስፋ ያደርጋል። በለንደኑ ክለብ ውስጥም በእግር ኳሱ እየተደሰተ ሲሆን የረጅም ጊዜ እጣ ፈንታውን ለማስተካከልና እግር ኳሱ ላይ ለማተኮርም ይፈልጋል። በጀርመኑ ክለብ ውስጥም የወደፊት እድል የለውም። እናም ወደ ቡንደስሊጋው መመለስም ለሱ ተመራጭ አማራጭ አይሆንም ተብሎ ነው የሚታሰበው። ይህ ዝውውር ለሁሉም ወገኖች ተስማሚ ይሆናል። እናም ቶትናም ገንዘቡን ለመክፈልም ይወስን እንደሆነ ማየቱ አስደሳች ያደርገዋል። ጠንካራ ቡድን ለመገንባት እየፈለጉ ነው። እናም ፖርቱጋላዊው የመሃል ሜዳ ተጫዋች ደግሞ ለዋንጫ በሚያደርጉት ትግል ላይ በእርግጠኝነት በትልቁ ይረዳቸዋል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። የቀድሞ የቶትናም ሆትስፐርስ ተጫዋች የነበረው ስቲቭ ኬሊ ሃሪኬን ወደ ፕሪሚየር ሊጉ ከተመለሰ የሰሜን ለንደኑ ክለብን መቀላቀል እንደሚመርጥ ይገልጻል። የ32 ዓመቱ ተጫዋች በ2026 ወደ እንግሊዝ ሊመለስ እንደሚችል እየተዘገበ ነው። በውል ውስጥም ቶተንሃም በ60 ሚሊዮን ዩሮ ክፍያ ወደ እንግሊዝ ሊመለሰው የሚችል አንቀጽ እንዳለው ይታወቃል። በሚቀጥለው የውድድር ዘመን ክለቡ ያንን ያክል ገንዘብ ለመክፈል ፍቃደኛ እየሆነ እንደሆነ ማየቱ አስደሳች ነው የሚሆነው። ኬን ሲናገር እንግዲህ አሁን ላይ እሱ ድንቅ ነው፣ ፕሪሚየር ሊግም ካደመቁት ምርጥ ተጫዋቾች አንዱ ነው ብለዋል ኬሊ ሀሳቡን ሲሰጥ። እሱ ዓለም አቀፍ ደረጃውን የጠበቀ ተጫዋች መሆኑና ባየር ሚኒክም የሊጉን ዋንጫ እንዲያሸንፍም መርዳቱ ምንም ጥርጥር የለውም። በዚህ የውድድር ዘመን ብቻ 13 ጎሎችን አስቆጥሯል። ለቶተንሃምም እጅግ በጣም ጥሩ ተጨማሪ ሊሆን ይችላል ሲልም ጭምር ነው የተናገረው። ሆኖም ግን ወደ ስራው የመጨረሻው ምዕራፍ ላይ እየገባ ነውና ቶተንሃምን የበለጠ እምቅ ችሎታ ባለው ወጣት ተጫዋች ላይ ኢንቨስት ማድረግን ሊመርጥ ይችላል። እሱ ፈጣን ለውጥ ማምጣት እንደሚችልና ለአጭር ጊዜም ጠንካራ ተጨማሪ እንደሚሆን ጥርጥር የለውም። ክለቡ ምን እንደሚወስን ማየቱ አስደሳች ያደርገዋል ሲል ነው የተናገረው። ቶማስ ፍራንክ በቅርቡ ሃሪ ኬንን ወደ ክለቡ በደስታ እንደሚቀበለው ገልጿል። ቶትናም ዋና ዋንጫዎችን ለማሸነፍ ተስፋ ያደርጋል። እናም የቡንደስሊጋውን ኮከብ ለክለቡ ትልቅ ለውጥን የሚያመጣ ተጨማሪ እንደሚሆን ደግሞ ምንም ጥርጥር የለውም። ለወደፊቱ ከመገንባት ይልቅም በአሁኑ ዋንጫዎችን ለማሸነፍ ከፍተኛ ገንዘቦችን ለማፍሰስም ፍቃደኛ የሆኑ እንደሆነ ማየቱ አስደሳች ነው። በተመሳሳይ ጊዜ ወደ ወጣትነት ክለቡን የመመለስ እድሉ ለተጫዋቹ አስደሳች ሊሆን ይችላል ተብሎ ይታሰባል። ከጀርመኑ ክለብ ጋር አንድ ትልቅ ዋንጫን አሸንፈዋል። የዩኤፋ ቻምፒየንስ ሊግንም ከነሱ ጋር ለማሸነፍ ዘንድሮ ተስፋ ያደርጋል። ያንን ማድረግ ከቻለ እንደገና ወደ እንግሊዝ እንዳይመለስም የሚያግደው ምንም አይነት ምክንያት ይኖራል ተብሎ አይታሰብም። ክሪስታል ፓላስ በክረምቱ የዝውውር መስኮት ላይ ታዋቂ ተጫዋቾችን ቢለቁም እንደ ዣን ፊሊፕ ማቴታና ማርክ ጉሂ ያሉ ቁልፍ ተጫዋቾችን ግን ማቆየት ችሏል። ኤብሪቼ ኢዜ ወደ አርሰናል ከፍተኛ ዝውውርን ያደረገ ሲሆን ፓላስ ደግሞ አምበሉን ማርክ ጉሂን ለሊቨርፑል ሊያጣ ተቃርቦ ነበር። በዚህ ጊዜ ዣን ፊሊፕ ማቴታ ከበርካታ ክለቦች ፍላጎትን አግኝቶ ነበር። ሆኖም ግን ፓላስ እሱን ማጣት እንደማይፈልግ ቆርጦ በመነሳቱ በመጨረሻም ሁለቱን ተጫዋቾች በማቆየቱ ደስተኛ ሆነዋል። ዣን ፊሊፕ ማቴታ በቅርቡ በተላለፈው ደግሞ ዘገባ ላይ ኢትስ ኮልድ ሶከር በተሰኘ ፕሮግራም ላይ የውይይት ርዕስ ሆኖ የቀረበ ሲሆን የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ቲዮ ዋልኮት በዝውውር መስኮት ወቅት ምንም የፕሪሚየር ሊግ ክለብ ለምን እንዳላስፈረመው ጥያቄን አቅርቧል። ዋልኮት ክለቦች በእንግሊዝ ከፍተኛው ሊግ ውስጥ ተሞክሮ ካላቸው ተጫዋቾች ይልቅ የውጭ ሀገር አማራጮችን በፍጥነት የመፈለግ አዝማሚያ እንዳላቸውን የተገለጸው አስተያየቱን የፓላስ ደጋፊዎችን ሊያበሳጭ እንደሚችል በመገንዘብ በተለይም
አብሮ አቅራቢው የነበረው ደግሞ የክሪስታል ፓላስ ደጋፊ መሆኗን በማሰብም ወዲያውኑ ይቅርታ ጠይቋል። ቲዮ ዋልኮት በተጨማሪም አርሰናል ራሱ ተመሳሳይ አማራጭን ማሰብ ይችል እንደነበር በመጠቆም በፕሪሚየር ሊግ ውስጥ የነበረ የተረጋገጠ ችሎታ ስላለው ተጫዋች ያለውን ሰፊ አመለካከትም አጽንኦት ሰጥቷል። በጥር ወር ዣን ፊሊፕ ማቴታን ለመፈረም ፈቃደኛ የሆነው ክለብ ይኖር እንደሆነ ማየቱም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቲዮ ዋልኮት ሲናገር ብዙ ሰዎች አንዳንድ ጊዜ ከዓለም ዙሪያ አጥቂዎችን ሲያስፈርሙ ትመለከታለህ። ታዲያ በፕሪሚየር ሊግ ተፈትኖና ተሞክሮ ያለውን ተጫዋች ለምን አይፈልጉም? የፓላስ ደጋፊዎችን ይቅርታ ጠይቃለሁ። እሱን ማቆየት እንደምትፈልጉ አውቃለሁ። ነገር ግን ዣን ፊሊፕ ማቴታን ለምን ትልልቅ ክለቦች እንዳላስፈረሙት ግን አይገባኝም ሲልም ጭምር ነው ቲዮ ዋልኮት ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድ ሴኔጋላዊውን ተስፈኛ ሙሐመድን ለማስፈረም ፍላጎቶች ያሉት ተብሏል። አፍሪካን ፉት እንደዘገበው ወጣቱ ለበርካታ ሳምንታት በማንቸስተር ዩናይትድ ካሪንግተን ማሰልጠኛ ልምምድም ሲሰራ የቆየ ሲሆን የእንግሊዙ ክለብም በአጨዋወቱ ተደንቋል። የማንቸስተር ዩናይትድ የአሰልጣኞች ቡድንም በችሎታውና በሳልነቱ ተደስተዋል። በዚህ መካከልም የአካዳሚ ፕሬዝዳንት ቋሚ ዝውውርን በተመለከተ ለመወያየት በአሁኑ ወቅትም እንግሊዝ ውስጥ ይገኛሉ። ማንቸስተር ዩናይትድ ዝውውሩን በፍጥነት ማጠናቀቅ ይችል እንደሆነ ማየቱም ማስደሳች ይሆናል። ባርሴሎናም የሴኔጋላዊው ተስፈኛ እድገትን በቅርበት እየተከታተለ እንደሆነ ተነግሯል። በመጨረሻም የት እንደሚደርስ ለማየትም ተስፋ ይኖራል ተብሎ ይታሰባል። የ17 ዓመቱ ተጫዋች ብሩህ የወደፊት ተስፋ ያለው ባለተሰጥኦ ተጫዋች እንደሆነ ሲነገር ለማንቸስተር ዩናይትድም ጥራት ያለው ተጫዋች ሆኖ ሊያድግ እንደሚችል ነው በርካቶች እያመኑ የሚገኙት። ጨዋታን በፍጥነት መቆጣጠር የሚችል አይነት ተጫዋች እንደሆነ ይነገራል። በመሃል ሜዳ ላይ የሚጫወት ሲሆንም በጨዋታን ፍጥነት የመቆጣጠርና መስመር ላይም ጥሩ ቅብብሎችን ማድረግ የሚችል የጎል ዕድሎችን የመፍጠር ችሎታ ያለው ተጫዋችም ነው። ከዚህ በተጨማሪ በአካላዊ ጥንካሬ የሚታይና አስደናቂ ቴክኒክም ያለው ተጫዋች ነው። ጥራት ያለው ዘመናዊ አማካይ ለመሆንም የሚያስፈልጉት ሁሉንም መስፈርቶች ያሟላ ነው። ዝውውሩ ከተሳካ ሙሐመድ ለማንቸስተር ዩናይትድ የረጅም ጊዜ ጥቅም እንደሚሆን ጥርጥር የለውም። ተጫዋቹ በጣም ወጣት በመሆኑ በአሰልጣኙና በልምድ ይበልጥ ደግሞ ይሻሻላል። የፕሪሚየር ሊጉ ክለብ አሳድጎት ለወደፊቱ ኮከብነትም ሊያበቃው ይችላል። ባርሴሎናን አሸንፎ ፊርማውን ማግኘት ከባድ ይሆናል። እናም ማንቸስተር ዩናይትድ በፍጥነትም እርምጃ መውሰድ አለበት። ምክንያቱም ክለቦች ወጣት ተጫዋቾችን ለማሳደግም ረገድ ትልቅ ታሪክ አላቸው። የ17 ዓመቱ ተጫዋችም በሁለቱም ቡድኖች የመቀላቀልም ሀሳብ እንደሚስበው እርግጥ ነው። በመጨረሻም የት እንደሚፈርም ማየቱ አስደሳች ይሆናል። ለእድገቱ ግልጽ የሆነ መንገድም ወዳለው ክለብ መሄድን ግን ይመርጣል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ እንግዲህ ከአዲስ ስፖርት ልዩ ከሁለተኛው የዩቲዩብ ቻናላችን ለምሳ ሰዓት ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስለተከታተላችሁን ስላደመጣችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። በሌሎች ፕሮግራሞቻችን በድጋሚ ወደ እናንተም የምንደርስ ነው የሚሆነው። ስለተከታተላችሁኝ ስላደመጣችሁኝ ቆይታችሁም ከኛ ጋር ስለነበር ግን ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።